የብዙዎቻችሁ ጥያቄ ነው። የምትቀቢው ክሬም ምንድን ነው ብላችሁ ጠይቃችሁኛል። ከዚህ ቀደም አሰርቼ ነበረ፣ ግን አላያችሁትም ይሁን አዳዲስ እየመጣችሁ ይሁን አላውቅም። ክሬሙ በጣም አሪፍ ነው። ለፊታችን እጅግ በጣም ቆንጆ ነው። ጥቁር ማዲያት ካለብን እንደዚሁም ጥቁር ነጠብጣብ ካለብን፣ የብጉር ጠባሳ ካለ፣ በየአይናችን ስርስር የጠቆረብን ካለ፣ እንደዚሁም ግንባራችን እንዳይሸበሸብ በጣም አሪፍ ነው። በዛ ላይ ፊታችን ላይ የሚተው ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ሰላም ናቸው ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ይበልልኝ። እንግዲህ ክሬም ስሪልን፣ እንደዚሁም ደግሞ ምንድን ነው የምትቀቢው ማስክ ሰርተሽ ከተጠቀምሽ በኋላ ብላችሁ የጠየቃችሁኝ፣ ይኸው ሙሉ አሰራሩ ቪዲዮን ላይክ በማድረግ ጀምሩት። አመሰግናለሁ። ከምን እንደሰራሁት በደንብ እየሰራው አሳያችኋለሁ። በመጀመሪያ የምጠቀመው በዋነኝነት ይሄ ነው። ይሄ የኦሊቬራ ጄል የሬት ጄል ማለት ነው። በጣም ጠቃሚ ነው ለፊታችን። ጠባሳ ጥሎብን ይሄዳል ብጉር አንዳንድ ጊዜ ማለት ነው። እንደዚሁም ደግሞ ወዛም ለሆናችሁ ብጉር እንዳይከሰት በጣም አሪፍ ነው፣ ያደርቃልና ቆንጆ ነው። ይሄ በተለይ ለወዛሞች ማለት ነው። ከዛ ይህንን የተወሰነ አንድ የሻይ ማንኪያና ግማሽ አደርጋለሁ ማለት ነው። ጥቅሙን እንደነገርኳቸው ብዙ ጥቅም አለው። ለየአይናችን ስርስር ለሚጠቁር፣ ለሚሸበሸብ፣ ለሁሉም ይሆናል። ምክንያቱም እዚህ ጋር ያሉት አይበላሽም። በዛ ላይ እዚህ ጋር ቀን በቀን ማታ ማታ ፊታችሁን ሞስቸራይዝ የምታደርጉበት ነው። በጣም አሪፍ ነው። ቫልዚን ደግሞ አንድ ማንኪያ እጠቀማለሁ። ማብዛት ትችላላችሁ በነገራችን ላይ ከዚህም በላይ፣ ምክንያቱም ይሄ ለወርም ራሱ መቀመጥ የሚችል ነው። እኔ ባለፈው ለ20 ቀን ብዬ ለአንድ ወር ነው የተጠቀምኩት ማለት ነው። ቫልዚን አድርጌያለሁ። ከዛን በመቀጠል እናንተ ለፊታችሁ የምትጠቀሙት ዘይት ተጠቀሙ። ይሄ ያው 100% ፒውር የሆነ ኮኮናት ኦይል ነው። አንዳንዴ ይረጋል እንደምታዩት እና ረግቶ ነው። ትንሽ ቀለጥ እያደረጋችሁ ተጠቀሙ። እናንተ ጋር የሚፈስ ከሆነ አንድ ነው የኮኮናቱ በጣም አሪፍ ነው። አንድ አይነት ነው እና አቅልጬ ልመለስ እና ያው ነው፣ ልዩነት የለውም። ያው አቅልጬዋለሁ። አሁን ትንሽ ይወርድልኛል ማለት ነው። በጣም ባቀልጠው ልክ እንደ ዘይት ጠብ ብሎ ነው የሚወርደው እና ይህንን የተወሰነ አንድ ማንኪያ የሚሆን አደርጋለሁ ማለት ነው እና በጣም አሪፍ ነው። እዚህ ጋር የሩዝ ውሃ ትንሽዬ ማድረግ ትችላላችሁ። ከዛን ባቢ ኦይል እጠቀማለሁ። እናንተ በዚህ ፋንታ ካስተር ኦይል ካላችሁ ወፍራም ስለሆነ እሱም በጣም ቆንጆ ነው። የሆነ ሰዓት እኔ ሰርቼ ተጠቅሜበታለሁ እና በጣም አሪፍ ነው። ለውጥ ራሱ ያሳያል። እንደዚህ ፊታችሁ ጥቁር ለሚሆንባችሁ ቫዝሊን ብቻ ከምትቀቡ እነዚህን በአንድ ላይ ታቀላቅላላችሁ። በደንብ ነው የሚቀላቀለው። ትንሽ ያው 3 ደቂቃ 4 ደቂቃ ያው በደንብ እንትን ትላላችሁ፣ ሚክስ ታደርጋላችሁ፣ ታማስሉታላችሁ። ውሃቸው መጥቻለሁ። እንደምታዩት በደንብ ክሬም እስከሚሆን ድረስ ተመቱታላችሁ ማለት ነው። በማንኪያ በደንብ አድርጋችሁ እንደዚህ እኔ እንደማደርገው ታደርጋላችሁ እና በጣም አሪፍ ነው፣ አይበላሽም። በዛ ላይ ደግሞ ቀን በቀን ነው የምትቀቡት። ቀብታችሁ ታድራላችሁ። ቀን ያው ፀሐይ ላይ የምትወጡ ካልሆነ ቀንም መቀባት ትችላላችሁ። ግን በጣም እንዲሰራና እንደዚሁም ደግሞ ለውጥ እንድታዩ ደግሞ ማታ ላይ ቢሆን በጣም አሪፍ ነው። ሌላው ደግሞ ቫልዚን ስላለበት ያው ከፀሐይ ጋራ ጥሩ አይደለም፣ ወይም ደግሞ ሰንስክሪን ማደረብ ይኖርባችኋል ማለት ነው። በደንብ ተከታተሉ። እኔም የምጠቀመው ሁል ጊዜ ማታ ማታ ነው። አያችሁት? በደንብ በቃ እጅ ይፈልጋል። እጅ ሲበዛበት እንደዚህ ክሬም ይሆናል። እንደዚህ እንደምታዩት ማለት ነው። አሁን በዚህ መልኩ ይበቃዋል። ወደ ታች ወረድ ብትሉ የሰራዋቸውን ማየት ትችላላችሁ። ሌላም አለ እና
ይህንን በዚህ በደረቅና ንጹህ በሆነ እቃ ውስጥ ታስቀምጡታላችሁ። ፕላስቲክም ይሁን ግላስም ይሁን ምንም ችግር የለውም፣ አይበላሽም። ውጭ ነው የምናስቀምጠው ማንኛውንም እንደምንጠቀመው ማለት ነው። እና በጣም ቀላል ነው። አሁን ይህ ስትገዙት ውድ ሊሆንባችሁ ይችላል። ለፊት ክሬም ብቻ ብላችሁ ከምትገዙ እነዚህን እዚህ ጋር የምታዩዋቸውን ግብአቶች ቫልሲን፣ ባቢ ኦይል እንደዚሁም ደግሞ ኮኮናት ኦይል፣ የሬቱ ጀል፣ ኦሊቬራ ጀል ማለት ነው። ከነሱ ይህንን ክሬም አውጥቻለሁ ማለት ነው። አሁን ይህን ብገዛው 10 ምናምን ነው የሚሆነው፣ እንደውም ከዛ በላይ ባልዘለለ። ይህ የሬቱ ጀል በጣም አሪፍ ነው፣ ለብዙ ነገር ይጠቅማቸዋል። በዛውም ሽታው ቆንጆ ነው እና ተጠቀሙበት። ከዛ የመጀመሪያ ስራችን ይህንን ሰርተን ከጨረስን በኋላ ምንድን ነው የምናደርገው? ፊታችን በደንብ አድርገን ለ2 ደቂቃ ያክል እንታጠባለን ማለት ነው። ምክንያቱም ከተቀባን በኋላ ፊታችን ላይ ስለሚያድር ንጹህ ሲሆን ፊታችን አሪፍ ነው እና እናጸዳለን። መጀመሪያ ሁል ጊዜ ማታ ማታ ቀን በቀን በየቀኑ ተቀቡት። በጣም አሪፍ ነው። እኔ ለፊቴ ብዬ ምንም አይነት ክሬም ለብቻው አልገዛለትም። አንደኛ ትንሽዬ ክሬም በጣም ብዙ ብር ነው። ስለዚህ ለምን እንደዚህ ቤት ሰርቼ ነው የምጠቀመው እኔ ሁሌም። እና ደግሞ ስለምጠይቁኝ ጥያቄ ደግሞ እንደዚህ ነው የምሰራው። እና ይህንን አሁን እንደሰራሁት ኮከምበር መጨመር ትችላላችሁ፣ ውሃውን እንደዚሁም የሩዝ ውሃ ማድረግ ትችላላችሁ። ፊቴን ለ2 ደቂቃ ካሸሁት በኋላ በሳሙና በደንብ አድርጌ እታጠበዋለሁ ማለት ነው። እና ያው ለጥያቄያችሁ ግልጽ መልስ ይመስለኛል ብዬ ተስፋ አደርጋለሁ። እና ከምጽፍላችሁ ይልቅ እንደዚህ በቪዲዮ ብትረዱ መልካም ነው። እና በጣም ነው ፊቷችሁን ጥርት ነው የሚያደርገው፣ ግሎ ያደርጋል፣ ቆንጆ ነው። እነዚህ ሁሉም አንድ ላይ ኢንግሪዲየንቶቹ በአንድ ላይ ሲሆኑ ጥሩ ውጤት ይሰጣሉ። ሁሉንም ለየብቻ ከምንቀባው በዚህ መልክ በክሬም መልክ አዘጋጅተን ብንቀባ በጣም አሪፍ ነው። አንደኛ ለፊታችንም ጥሩ ነው፣ ነጠብጣብ ካለብን እንደዚሁም ደግሞ የአይናችን ስር የሚጠቁር ከሆነ ያው ባቢ ኦይል ለየአይን ስር ጥቁረት በጣም አሪፍ ነው። እንደዚሁም ደግሞ የሬቱ ጄል ማለት ነው፣ እሱም ጥሩ ነው። ብቻውን እኔ የማልጠቀመው ምንድነው የኔ ቆዳዬ ደረቅ ስለሆነ ለዛ ነው። እንግዲህ ፊቴን እንደምታዩት በደንብ አድርጌ እንትን ካልኩ በኋላ አዳርቀዋለሁ። በጣም ድርቅ አድርጋችሁ እንትን አትበሉ፣ በጣም አታድርጉት። ትንሽዬ ውሃ እንዳለው ተወት አድርጉት ማለት ነው። እና በፎጣ ስታዳርጉ ተጠንቀቁ፣ ፊታችሁን እንዳይልጣችሁ። ልክ የምንቀባውን ክሬም እንዲወስድልን ውሃ እንተውለታለን። እዛን እኔ እንድትረዱ ብዬ ነው። ሁሌ በየቀኑ ነው የምቀባው። እናንተም በየቀኑ ማታ ማታ ተቀቡት ማለት ነው። እናንተ ብትሰሩት እኔ እንደሰራሁት እንደዚህ ሆኖ የሚመጣላችሁ ክሬም ሆኖ ነጭ ሆኖ እንደዚህ ማለት ነው። እና እንዴት ነጭ ይሆናል እያላችሁ የምትጠይቁኝ ያላችሁ፣ ራሱ ነው እንደዚህ የሚነጣው። ምክንያቱም ደግሞ ሁሉም ግብአቶች ነጭ ናቸው። ቫልዚኑም ነጭ ነው፣ የሬቱም ከላይ ከለሩ ነው እንጂ እሱ ራሱ ነጭ ነው፣ ውሃማ ነገር ነው። እና ከሱ ጋር ሲቀላቀሉ ሁሉም የሚሰጡት ክሬም የዚህን አይነት ነው። ከዛ በደንብ አድርጋችሁ የየአይናችሁን ስርስር ሁሉንም በደንብ አድርገን እንቀባለን። ከቀባችሁ በኋላ ደግሞ ማሳጅ ታደርጉታላችሁ። ብዙ ጊዜ ይሄ እኔ 15 ቀን እጠቀመዋለሁ በቀላሉ ማለት ነው። ምክንያቱም በጣም ብዙ ነው። እጄንም እግሬንም ፊቴንም ይህንን ነው የምቀባው ማለት ነው። እንግዲህ ጥያቄያችሁ ግልጽ የሆነ ይመስለኛል። በደንብ ቀብታችሁ በኋላ በደንብ እንደዚህ ዮጋ ትሰራላችሁ ማለት ነው። ይሄ ማሳጅ ማድረግ በጣም አሪፍ ነው። አንደኛ ፊታችን ወደታችን እንዳይንጠለጠል ይረዳናል። ሁለተኛ ነገር ደግሞ እየተቀባናቸው ወደ ውስጥ ዘልቀው በደንብ ለቆዳችን ተገቢውን ጥቅም እንዲሰጡ ያደርግልናል ማለት ነው። እና እንደዚህ ማሳጅ አድርጉት ማታ ማታ ልክ ልትተኙ ስትሉ በደንብ ታጥባቸው ይህንን ተቀቡ።
በጣም አሪፍ ነው በነገራችን ላይ እና በደንብ አንድ አይነት እንዲሆንላችሁ የየአይናችሁን ስርስር ስትታጠቡም እንደዚሁም ስትቀቡም አብራችሁ ቀቡት ማለት ነው። ከዛ እኩል ይመጣል። ግማሹ ጥቁር ግማሹ ነጭ ሆኖ አይመጣም ማለት ነው። እና ማዲያት አለባችሁ ቦታ ላይ ደግሞ እጃችሁን ያዝ አድርጋችሁ በደንብ ማሳጅ አድርጉት ማለት ነው። ቀብቶ ማሳጅ ማድረግ በጣም ነው የሚጠቅመው እመኑኝ። እዚህ አካባቢ የኔ ራሱ ባለፈው ብጉር ወጥቶብኝ ጠባሴን በወር ከምናምን ነው የጨረስኩለት የለቀቀኝ ማለት ነው። ምክንያቱም ይህንን ነው የምቀባው፣ እጄንም ይህን ነው የምቀባው። ብዙ ጊዜ ያው ደግሜ ያልቀርጽላችሁም በደንብ ይዩት። ከዚህ ለየት ያለ ከሆነ ልቀርጽላችሁ እችላለሁ ማለት ነው። ይሄንም ስለጠየቃችሁኝ ነው እና በጣም ቀላል ነው፣ ተጠቀሙት። በጣም ነው ፊት ሶፍት የሚያደርገው ግሎ የሚያደርገው። በዛ ላይ ቆንጆ ነው። እንደዚህ አድርጌ በደንብ ራሴን እንከባከባለሁ ማለት ነው። የፊታችንን ቆዳ ያው ለብዙን ተጋላጭ ነው፣ ለፀሐይ፣ ለብርድ፣ ለሁሉም ነገር። ስለዚህ እንክብካቤ ይፈልጋል ማለት ነው። አያችሁ፣ በየጊዜው በደንብ አድርገን እንቀባለን። እንደዚህ በደንብ ተቀቡ፣ በደንብ ማሳጅ አድርጉ እና በጣም አሪፍ ቆንጆ ክሬም ነው። እንደምትወዱት ተስፋ አደርጋለሁ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ደግሞ ሰብስክራይብ በማድረግ ሁሌ የምለቀው ቪዲዮ ወደ እናንተ እንዲደርስላችሁ የደውል ምልክቷን ደግሞ ኦል የምትለዋን በማጥቆር ቤተሰብ ትሆኑ ዘንድ በትህትና ጋበዝኳችሁ። ሁላችሁም በጣም ነው የማመሰግነው ስለተከታተላችሁኝ። እግዚአብሔር ያክብርልኝ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ያቆየን። እወዳችኋለሁ። እናንተም ደግሞ እስኪ አስተያየታችሁን በኮመንት እንደዚሁም ደግሞ ያልገባችሁ ጥያቄ ካለ ኮመንት ጻፉልኝ ማለት ነው። መልሳለሁ። ባይ ባይ። ላቭ ዩ ኦል። ወዳችኋለሁ። ቻው